ዛሬ ግንቦት 24 ቀን 2026 ዓ.ም ነው። በመላ ዓለም የሚገኙ ኤርትራውያንም የነጻነታቸውን 35ኛ ዓመት የአልማዝ ኢዮቤልዩ ዋዜማ በደመቀ ሁኔታ እያከበሩ ይገኛሉ። 35 ዓመታት ለአንድ ሀገር የታሪክ ጉዞ ሲሰላ አጭር ዘመን ሊመስል ይችላል። ነገር ግን ይህችን ነጻነት በገዛ እጃቸው ፈልፍሎ ላወጡት ኤርትራውያን ግን ይህ ጉዞ የ30 ዓመታት የደም የእንባ የሐዘንና የላብ ዋጋ የተከፈለበት የአንድን ትውልድ ሙሉ መስዋዕትነት ያረፈበት ታሪካዊ ተጋድሎ ውጤት ነው። ዛሬ በመቀለ ሴንትራል ዩቲዩብ ቻናል በመናቀርበው በዚህ ልዩና ዝርዝር ዘጋቢ ፕሮግራማችን ስለ ኤርትራ ነጻነት ቀን ስናወራ የተለመደውን የባለ መፈክርና የፕሮፓጋንዳ ቃላትን ብቻ አንደግምም። ይልቁንስ የታሪክ ትምህርት እውነተኛ ጥልቅ ሚስጥራዊ ሀገር ስሜት ምን እንደሆነና ያቺ የአፍሪካ ሲንጋፖር የተባለችውን ትንሽየዋ ሀገር እንዴት ቁልቁል ወረደች፣ መነሳትስ ትችላለች ወይ የሚል ሰፋ ያለ ትንታኔ ይዘን ቀርበናል። አብራችሁን ዝለቁ። ታዋቂው የታሪክና የፖለቲካ ተንታኝ አሌክስ ዶዋል ዘ ሪል ፖለቲክስ ኦፍ ዘ ሆርን ኦፍ አፍሪካ በተሰኘው መጽሐፉ ምዕራፍ 9 ላይ ለኤርትራ ዋና ከተማ አስመራ አንድ የሚገርም ስም ይሰጣታል፣ የዘመናዊነት ሙዚየም። በ1930ዎቹም አስመራ ከአፍሪካ አህጉር ቀዳሚዋና እጅግ ዘመናዊዋ ከተማ ነበረች። በወቅቱ የነበሩት የጣሊያን ድንቅ የስነ ህንጻ ጥበብ ባለሙያዎች በራሳቸው በጣሊያንና በአውሮፓ ምድር ላይ በፖለቲካና በገንዘብ ምክንያት ሊሰሩት ያልቻሉትን የፈጠራ ስራና ሙከራ በሙሉ በአስመራ ምድር ላይ ነጻነት አግኝተው ሞከሩት። በ1991 ዓ.ም ደርግ ወድቆ ከተማዋ ለመጀመሪያ ጊዜ ለውጭ ሀገር እንግዶችና ለጋዜጠኞች ክፍት ስትሆን የዓለም የስነ ህንጻ ታሪክ ምሁራን በአስመራ ከተማ እምብርት ላይ የተከማቸውን ውበት አይተው በአድናቆትና በደነገጠ ስሜት ውስጥ ወድቀውም ነበር። ነገር ግን የዚህ አስደናቂ ውበት በስተጀርባ ፍጹም ጥቁር ጥላና ሰቆቃ ነበረው። ይቺ ውብ ከተማ የተገነባችው በቤኒቶ ሙሶሊኒ ፋሽስቶች ለጣሊያን ሰፋሪዎች ምቾትና መዝናኛ ብቻ ነበር። ኤርትራውያን በገዛ በትውልድ ምድራቸው ላይ ባዕድና ባሪያ ነበሩ። ከተማዋ በዘር የተከፋፈለችም ነበረች። ኤርትራውያን የከተማዋን ውብ መንገዶችና ህንፃዎችን የሚመለከቱት ከሩቅ ሆኖ ነበር። እነሱ ጉልበት ሰጪዎች፣ የቤት ሰራተኞች፣ ታዛዦችና አገልጋዮች፣ ለጣሊያን ጦር ግንባር ቀደም ሆኖ የሚሞቱ ወታደሮች ብቻ ነበሩ። ጣሊያን በቀኝ ግዛት ዘመኗ ለአስመራ ውበት በሚሊዮን የሚቆጠር ሊሬ ስታፈስ፣ ለኤርትራውያን ተወላጆች ግን አንድም የመንግስት ትምህርት ቤት አልገነባችም። ዛሬ የኤርትራ ትምህርት ሚኒስቴር ሆኖ የሚያገለግለው ህንፃ ላይ የፋሺስት አርማ ዛሬም ድረስ በጉልህ ይታያል። የኤርትራውያን የመጀመሪያውን የተደራጀ ትምህርት የሰጡት በዲሲፕሊናቸውና በአስተዳደጋቸው የሚታወቁት የስዊድን ወንጌላውያን ሚስዮናውያን ነበሩ። ይህ በዲሲፕሊን ላይ የተመሰረተ ሚስዮናዊ ትምህርት ደግሞ ለወደፊቱ የኤርትራ ምሁራንና ተዋጊዎች አዲስ አስተሳሰብን ፈጠረላቸው ይላል። የኤርትራ ከኢትዮጵያ የመነጠል ትግል ግን በዚች ውብ ከተማ በአስመራ ምሁራን ወይም በኢንዱስትሪ ሰራተኞችን አልተጀመረም። ታሪካዊ ሰነዶች በግልጽ እንደሚያስረዱት የኤርትራ የነጻነት ጦርነት የጀመረው በቆላማው የኤርትራ ክፍል በወቅቱ በነበሩት የሙስሊሙ ማህበረሰብ መሪዎችና በጥቂት ራዲካል ተማሪዎች ጥምረት ነበር። በ1960ዎቹ ዓ.ም በካይሮ የተመሰረተው የኤርትራ ነጻነት ግንባር ጀብሃ የአልጀሪያን የብሔራዊ ነጻነት ግንባር ወታደራዊ መዋቅር ተከትሎ ብቅ አለ። ከዓመታት የውስጥ ትግል በኋላ በ1970 ዓ.ም ይበልጥ ጽኑ ሳይንሳዊና ማርክሲስት ሌኒኒስት ፍልስፍናን የተከተሉት ሮመዳን መሐመድ ኑርና የቻይና ወታደራዊ ስልጠና የወሰደው ወጣቱ ኢሳያስ አፈወርቂ የኤርትራ ህዝባዊ ነጻነት ግንባር ሻዕቢያን መሰረቱ። የደርግ ጦር የሶቪየት ህብረትን ግዙፍ ወታደራዊ ድጋፍ በማግኘት የሰነዘረውን ተካታይና ከባድ ማጥቃት ለመከላከል ህዝባዊ ግንባር ወደ ሰሜን ምስራቅ ኤርትራ ተራራማው ደረቅና አስቸጋሪው የሳህል በረሃ ስልታዊ ማፈፍክ አደረገም። በዚያ ማንም ሰው ሊኖርበት በማይችል ምድረ በዳ ውስጥ ግንባሩ ፍጹም ማህበረሰብ የተመሰረተበትን ድንቅ ታሪክ የታሪክ ተመራማሪው ዳን ኮኔል ቢልዲንግ ኤ ኒው ኔሽን በተሰኘው መጽሐፍ ላይ በሰፊ ተርኳል።
ተልኳል። እሱም ፍጹም ገንዘብ የሌለበት ሁሉም ሰው እንዳቅሙ ሰርቶ እንዳፍላጎቱ የሚያገኙበት ልዩ ዓለም ነበር። ለ10 ዓመታት ያህል በሳህል ምድር ሁሉም ህይወትና እንቅስቃሴዎች የሚከናወኑት በሌሊት ወይም ከመሬት በታች በነበሩ ዋሻዎች ውስጥ ነበር። ምክንያቱም በሰማይ ካሉት የተዋጊ ጄቶች እሳት የተነሳ የምድሪቱ ድንጋይ ሳይቀር የሚቃጠልበት አስከፊ ወታደራዊ ጫና የነበረበት ወቅት ነበር። በእነዚህ የከርሰ ምድር ዋሻዎችና ገደላማ ቦታዎች ውስጥ የኤርትራ ቀዶ ጥገና ሐኪሞች የፕላስቲክ ሰርጀሪ ያደርጉ ነበር። መካኒኮች ከኢትዮጵያ ጦር የተማረኩ የሶቪየት ፐ55 ታንኮችን ከመርሴዲስ መኪና ጊርቦክስ ጋር አጣጥመው ታንኮቹ ከተሰሩበት ዓላማ ውጪ ፍጹም ገደላማ የሆኑ የሳህል ተራሮችን መውጣትና መውረድ እንዲችሉ ያደርጉም ነበር። ታዋቂውን የፕላስቲክ ጫማ ወይም ሸበጥና ለሴት ተዋጊዎች የሚሆኑን የንጽህና መጠበቂያዎችን እዚያው በራሳቸው የፈጠራ ጥበብ ያመርቱ ነበር። በክርስትናና በእስልምና ተከታዮች መካከል ጋብቻን በይፋ በማበረታታት አዲስና ጠንካራ የኤርትራ ብሔራዊ ማንነት በሳህል የእሳት እቶን ውስጥ ተቀጣጠለም። ይህ የሳህል ባህል ፍጹም መስዋዕትነትን፣ ወታደራዊ እሴትንና በራስ መተማመንን የወለደ ዓለምን ያስደነቀም ታሪክ ነው። በግንቦት ወር 1991 ዓ.ም የኤርትራ ህዝባዊ ነጻነት ግንባር ወታደራዊ ድልን ተቀዳጅቶ አስመራን ተቆጣጠረም። በ1993 ዓ.ም በተደረገው ህዝበ ውሳኔ 99% ህዝብ ለነጻነት ድምጽ ሰጠም። በወቅቱ የሀገሪቱ ወጣት መሪዎች ኤርትራን እንደ አፍሪካ ሲንጋፖር ወይም ስዊድን የማድረግ በዘመናዊ ካፒታሊዝም የተገነባችና በራሷ የምትቆም ሀገር የማድረግ ትልቅና ማራኪ ህልም ነበራቸው። ነገር ግን ይህ ህልም ረዥም ዕድሜ አልነበረውም። የኢሳያስ መንግስት ከኢትዮጵያ በወቅቱ በኢህአዴግ ከሚመራው መንግስት ጋር በ1998 ዓ.ም የተነሳውንና እስከ 2000 ዓ.ም የዘለቀው አስከፊው የባድመ ወታደራዊ ጦርነት ሁሉንም የልማት ህልሞች ወደ አመድነት ቀየራቸው። በሁለቱም ሀገራት መካከል የተካሄደውና የታሪክ ምሁራን የስጋ መፍጫ ብለው የጠሩት የድንበር ጦርነት የሁለቱንም ሀገራት ወጣቶች ህይወት በላም። የአስከፊ ጦርነት ካበቃና ያልደረሱ የሰላም ስምምነት ከተፈረመ በኋላ ፕሬዝዳንት ኢሳያስ አፈወርቂ ሀገሪቱን ወደ ፍጹም ጋርዲዮን ስቴት ወይም ወደ ጦር ሰፈር መንግስትነት ቀየሯት። ከ200 ሺህ በላይ ወታደሮች ያሉት ግዙፍና ቋሚ ጦርም ተመሰረተ። በ1994 ዓ.ም በሀገር ፍቅር ስሜት ተጀምሮ የነበረው የ18 ወራት ብሔራዊ አገልግሎት ከባድመ ጦርነት በኋላ ማብቂያ የሌለው የግዳጅ አገልግሎት ሆነ። የሀገሪቱ የትምህርት መዋቅር በሙሉ ተቀይሮ ወጣቶች 12ኛ ክፍልን ለማጠናቀቅና ማትሪክ ለመፈተን በቀጥታ ወደ ሳዋ ወታደራዊ ማሰልጠኛ ካምፕ እንዲገቡ ተደረገ። ይህ ስልት ደግሞ በሀገሪቱ ወጣቶች ላይ ሙሉ ቁጥጥርና ክትትል ለማድረግ እንደ ዋነኛ መሳሪያነት አገለገለ። እንደ ስቶክሆልም ዓለም አቀፍ የሰላም ምርምር ተቋም ያሉ ዓለም አቀፍ የስትራቴጂ ጥናትና የሰላም ተቋማት ይፋ ባደረጉት መረጃዎች መሰረት ከባድመ ጦርነት በኋላ ኢትዮጵያ ሰፊ የህዝብ ቁጥርና የተረጋጋ ኢኮኖሚ ስላላት ወታደራዊ ወጪዋን ወደ መደበኛው 2% ዝቅ ስታደርግ፣ ኤርትራ ግን ከአጠቃላይ የሀገር ውስጥ ምርቷ ውስጥ ከ20% በላይ የምታወጣው ለጦርነቱና ለጦር መሳሪያዎች ግዢ ነበር። የሀገሪቱ መደበኛ ኤክስፖርት በአመት ከ11 እስከ 13 ሚሊዮን ዶላር ብቻ በነበረበት ሀገር በዚያ ጨለማ ዘመን መንግስት ከዩክሬንና ከሩሲያ ውድ የሆኑትን የስኮይናሚግ ተዋጊ ጄቶችን ለመግዛትና የውጭ ሀገር ፓይለቶችን ለመቅጠር የሚያስችል በሚሊዮን የሚቆጠር የውጭ ምንዛሬ ማፍሰስ ጀመረም። የተባበሩት መንግስታት ድርጅት የቁጥጥር ቡድን ባወጣቸው ተከታታይ የምርመራ ሪፖርቶች በኤርትራ ውስጥ ይፋዊንና ህጋዊን የግል ኢኮኖሚ ሙሉ በሙሉ ተደምስሶ በህግደፍ ፓርቲ ቁጥጥር ስር ያለ ፍጹም የጥላ ኢኮኖሚ እንደነገሰ ይገልጻሉ። በዓለም ዙሪያ የሚኖሩ ኤርትራውያን ዲያስፖራዎች የሚልኩትና በአመት 450 ሚሊዮን ዶላር የሚገመተው ሬሚታንስ በሙሉ በፓርቲው ስር ባለው የሂምቦል የገንዘብ ማስተላለፊያ በኩል ወደ ናቅፋ እንዲቀየር ተደረገም። ከዚህም በላይ በውጭ ሀገር የሚኖሩ ኤርትራውያን ማንኛውም ሀገራዊ ሰነድ፣ የልደት ምስክር ወረቀት ወይም ቪዛ ለማግኘት በፓርቲው የተጣለውን የ2% የዲያስፖራ ታክስ በዶላር ወይም በዩሮ መክፈል ግዴታቸው ሆነም።
ነገር ግን ይህ የቁጥጥር ስልት በውስጡ ሌላ አስከፊ ቀውስ ወለደ። ወጣቶች ማብቂያ ከሌለው ወታደራዊ አገልግሎትና ተስፋ ቢስ ሕይወት ለመሸሽ በየቀኑ ሀገሪቱን ጥለው መውጣት ጀመሩ። ታሪካዊ ሰነዶች እንደሚያስረዱት ይህ የስደተኞች ማዕበል በሀገሪቱ ከፍተኛ ወታደራዊ መኮንኖችና ጀነራሎች ዘንድ ወደ ትልቅ የሰው ማሻሻጥ ቢዝነስ ተቀየረ። ወጣቶች ድንበር አቋርጠው እንዲወጡ በሺዎች የሚቆጠሩ ዶላሮች ይከፈሉ ጀመር። የተባበሩት መንግስታት ድርጅት ሪፖርት እንደ ሚሊታሪ ዞን አዛዡ ብርጋዴር ጀነራል ተክላይ ክፍሌ ወይም ማንጁስ ያሉ ከፍተኛ መኮንኖችን ስም እስከ መጥቀስ ደርሰው ነበር። ስደተኞች በሲናይ በረሃ በኮንትሮባንድ ቡድኖች ተይዘው ሲሰቃዩና በስልክ እያዳመጡ ገንዘብ እንዲልኩ ሲደረግ የነበረው ሰቆቃ የዓለም ማህበረሰብ አስቆጥቶት ነበር። ኢኮኖሚውና የፕሬዝዳንቱ የፋይናንስ መዋቅር ሙሉ በሙሉ ሊፈርስ አፋፍ ላይ በነበረበት በ2011 ዓ.ም ግን አንድ አዲስ የተፈጥሮ ሀብት ተስፋ መጣ። እሱም የማዕድን ኪራይ ነበር። የካናዳው ኔቭሰን ኩባንያ በቪሻ ወርቅ የመዳብና የዚንክ ማዕድን ማውጣትና በከፍተኛ ሁኔታ ወደ ውጭ መላክ ሲጀምር የኤርትራ ኤክስፖርት በአንድ ሌሊት ከ13 ሚሊዮን ዶላር ተነስቶ ወደ 450 ሚሊዮን ዶላር አደገም። የኤርትራ መንግስት በማዕድን ውስጥ የ40% ቀጥተኛ ድርሻ ባለቤት ሆነ። ይህ ገቢ ደግሞ በቀጥታ በፕሬዝዳንቱ ቁጥጥር ስር ዋለ። ከዚህም በላይ በቀይ ባህር አካባቢ ያለው አዲስ ጂኦፖለቲካዊ መለዋወጥ የየመንን የእርስ በርስ ጦርነትና የሳውዲ አረቢያ የኤምሬትስ ስትራቴጂክ ወታደራዊ ፍላጎት ለኤርትራ አዲስ የኪራይና የዲፕሎማሲ በር ከፈተላት። የቀድሞው የሳህል ገንዘብ አልባና ፍጹም እኩልነት ላይ የተመሰረተው ማህበራዊ ፍልስፍና ቀስ በቀስ እየቀለጠ ሀገሪቱ ወደ ተለመደውና ከፍተኛ ወታደራዊ ጀነራሎች የግል ቢዝነስ ወደሚያካሂዱበት የኪራይ ሰብሳቢነት ፖለቲካ መሸጋገሯን አሌክስ ዶዋል በመጽሐፉ ማጠቃለያ ላይ በሰፊው ያትታል። የኤርትራ ነጻነት ጉዞ የብዙ ሺህ ስማቸው የማይታወቅ ጀግኖች አጥንት ደምና ፍጹም መስዋዕትነት ውጤት ነው። ለኤርትራ ብሔርተኞች ለሀገሩ ሉዓላዊነትና ለነጻነቱ የከፈለው ዋጋ በዓለም የነጻነት ትግል ታሪክ ውስጥ ሁልጊዜም በወርቅ ቀለም የሚጻፍ ታላቅ ምዕራፍ ነው። የታሪክ ምሁሩ ዳን ኮኔል እንደገለጸው ታዋቂው የሻዕቢያ ነባር ታጋይና የቀድሞ የከፍተኛ የጦር መሪ ጴጥሮስ ሰለሞን በመስከረም 2001 ዓ.ም በሀገሪቱ የለውጥ ጥያቄ ካነሱትና በኋላም ፍጹም በሆነ ሁኔታ ከታሰሩት የጂ15 መሪዎች አንዱ ነበር። እሱ በቁጥጥር ስር ውሎ ወደማይታወቅ የኤርትራ ጉላጉ ከመወሰዱ ጥቂት ሳምንታት በፊት ለዳን ኮኔል የተናገረው ንግግር ዛሬም በታሪክ ማህደር ውስጥ ያስተጋባል። ውዱ ፕሬዝዳንታችን አሁን ምን እያለን መሰለ? ኤርትራ ከፕሬዝዳንቱ ታንሳለች፣ ፕሬዝዳንቱ ግን ከኤርትራ ይበልጣሉ እያለ ነው። የንግግር በወቅቱ የነበረውን የታሪካዊ እሴት መሸርሸር ቁልጭ አድርጎ የሚያሳይ አሳዛኝ እውነታ ነበር። የኤርትራ ነጻነት ለኤርትራ ብሔርተኞች የወርቅ ዋጋ ቢኖረውም ለኢትዮጵያ ብሔርተኞች ግን ሀገርንና የባህር በርን ያሳጣ ታላቅ የታሪክ ውድቀት ተደርጎ ይቆጠራል። ከኤርትራ ነጻነት በኋላም በኢትዮጵያ የብሔር ግንባታ ውስጥ በዲሞግራፊም በጂኦግራፊም አነስተኛ አስተዋጽኦ እንዲኖር የተገደደው የትግራይ ልሂቅ የኢትዮጵያ መንግስት ከኤርትራ መንግስት ጋር በታረቀም ሆነ በተጣላም ጊዜ ገፈቱን የሚቀምሰው በሳህል በረሃዎች፣ በባድመ እልቂት፣ በአክሱም ጭፍጨፋ ዋጋ እየከፈለ ያለው የትግራይ ህዝብ ግን ኢትዮጵያዊነትንም የኤርትራ ነጻነትንም በጥርጣሬ ማየት ከጀመረ ሰነባብቷል። ዛሬ ግንቦት 24 ቀን 2026 ዓ.ም የኤርትራ ነጻነት 35ኛ ዓመት በዓል ሲከበር ያ በአንድ ወቅት በሳህል በረሃ የተወለደው ወርቃማ ራዕይ የህዝብ እውነተኛ እኩልነት፣ የሴቶች መብት መከበር፣ የማህበረሰቡ አንድነት፣ የህግ የበላይነትና የሀገር ህልም እንዴት ለራሷ ለኤርትራና ለጎረቤቶቿ ህዝቦች አደጋ ሆነም? ሊታረምስ ይሆን ወይ? ሻዕቢያን ከትግል ድርጅት ወደ ዝርፊያ ኢኮኖሚ ቀየረው ኦርዌሊያን ውድቀት ምን ይሆን? የእናንተን ምላሽና ጥልቅ አስተያየት በኮሜንት መስጫው ላይ በጉጉት እንጠብቃለን። አጋሩን። ዝግጅታችንን ከተከታተላችሁ በኋላ ሌሎች እንዲዳረስ ላይክና ሼር ማድረጋችሁን እንዲሁም ቻናላችን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። ይህ በመቀለ ሴንትራል ዩቲዩብ ቻናል በልዩ ሁኔታ የተዘጋጀ ዘጋቢ ፕሮግራም ነበር። በሌላ አዲስና አጓጊ ዝግጅት እስከምንገናኝ ድረስ ሰላም ቸር ያሰማን።